ስራዬ መላክ ብቻ ነው አለ የፌዴራል መንግስት። ስራዬ መላክ ብቻ ነው። የአደጋና ስጋት አመራር ኮሚሽን መግለጫ ሰጥቷል ዛሬ። በዚሁ ተፈናቃዮች በረሃብ ሞቱ በተባለበት አካባቢ ህጻጽ በሚባለው አካባቢ እሱን በሚመለከት መግለጫ ሰጥቷል። ሶስት ነገሮችን ያነሳው። አንደኛው ድጋፍ እየላክን ነው የሚል ድጋፍ እየላክን ነው። አንድ አንቀጽ ነች ላንብብላችሁ። በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ 14413 ዜጎች ድጋፍ ሲደረግ ቆይቷል። በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል። በዚህ በድምሩ 11406 ኩንታል ምግብ ማለትም ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል። ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ ይሆናል። ድጋፌን አላቋረጥኩም እያለ ድጋፌን አላቋረጥኩም እያደረኩኝ ነው እና የፌዴራል መንግስት ድጋፍ እየሰጠ አይደለም ተብሎ እየተወራ ያለው ነገር እኔንም የሚገልጽ አይደለም፣ ስህተት ነው ነው አንደኛው። እንግዲህ የፌዴራል መንግስት ተሳስቷል፣ ድጋፍ ሲደረግ አልነበረም የሚለው አካል ሊል የሚችለው አካል የትግራይ ክልል ጊዜያዊ መንግስት ነው። እሱ የሚለውን እንግዲህ እንሰማለን። ውሸት ከሆነ ይሄ ግን የፌዴራል መንግስት ይህን አድርጌያለሁ እያለ ነው። ውሸት ነው ሊል የሚችለው ብቸኛው አካል ጊዜያዊ መንግስቱ ነው። ጊዜያዊ መንግስቱ ይህንን ውሸት የሚል ከሆነ ያኔ ጉዳዩ አከራካሪ ሊሆን ይችላል፣ ድጋሚ ሊያነጋግር የሚችል ጉዳይ ይሆናል። ፌዴራል መንግስት ግን አድርጌያለሁ በእኔ በኩል አልተቋረጠም እያለ ነው። ያ ብቻ አይደለም። ኢቭን ተጨማሪ እንኳን የሚያስፈልግ ቢሆንና ብጠየቅ ኖሮ አቅሙ አለኝ እያለ እና አልተጠየቅኩም እያለ ነው። ሁለተኛ ምናልባት ብጠየቅ ተጨማሪ ድጋፍ ሁሉ ያስፈልጋል ተብዬ ብጠየቅ ያንን ሁሉ ለማድረግ አቅም አለ፣ ዝግጁነት አለ እያለ ነው ያለው። አልተጠየቅንም ነው፣ የጠየቀን አካል የለም የሚል ነገር ነው ያነሱት። እነዚህ ሁለት ነገሮች ላይ ምንም አስተያየት መስጠትም ይቻል አይደለም። ምክንያቱም አስተያየት መስጠት የሚቻለው ጉዳዩ አከራካሪ ሆኖ ሲመጣ የፌዴራል መንግስት እየረዳው ነው እያለ ነው። ተጨማሪ ማስፈልጎ ቢሆን ኖሮ ይሄ ሁሉ ጫጫታ አያስፈልግም ነበረ፣ ራሳችንን ማድረግ እንችል ነበር ብንጠየቅ ኖሮ እያለ ነው። አልተጠየቅኩም እያለ ነው። አሁን እንደውም ይሄንን ይዘህ የትግራይ ክልልን ነው የምትጠይቀው። ድጋፉ የተደረሰ ተጨማሪ ደግሞ አስፈልጎ ደግሞ ከሆነ ለምን ተጨማሪ አልጠየቃችሁም ብለህ አሁን ወደነሱ ነው ጥያቄውን የምታዞረው። ጄኔራል ታደሰ ወረደ 1000 ጊዜ ስለተፈናቃይ መግለጫ ስታወጣ ወይም ሲያወጡ ሰምተናል። ጊዜያዊ መንግስት ውስጥ የተሰገሰጋችሁ የቲፒኤልኤፍ ሰዎች 1000 ጊዜ ስለ ተፈናቃይ ስታወሩ እንሰማል። ለተፈናቃዩ ይላክ የነበረው ድጋፍ የት ደረሰ? ተፈናቃዮቹን ተከታትላችሁ ተጨማሪ ደግሞ አስፈልጓቸው ደግሞ ከሆነ እሱን ለምን አልጠየቃችሁ ብለህ አፋተህ ማንቆርታቸውን መያዝ ያለብን እነሱ ነው። የፌዴራል መንግስት ውሸቱን ነው። ድጋፍም አላከብ ምንም ድጋፍ ባላከበት አይነት ሁኔታ ደግሞ እንደገና ተጨማሪ ያስፈልጋል ብለን ደግሞ እንዴት እንድጠይቀው ካሉ አከራካሪ ይሆናል። እንደገና መልሰን ምተን የምናየው ጉዳይ ነው የሚሆነው። ግን በዚህ ጉዳይ ላይ እስካሁን ጊዜያዊ መንግስቱ ምንም ያለው ነገር የለም።
ግን የፌዴራል መንግስት ጉዳዩን ወደ ጊዜያዊ መንግስቱ እየወረወረው ነው። በርደኑን ኃላፊነቱን ወደዛ አካል እየወረወረው ነው። ሶስተኛ የሚያነሷት ነገር አለች። እሷ ላይ ነው ትንሽ የምንነጋገረው። ሶስተኛ የሚያነሱት ከላይ የተገለጸውን እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ለማሳሰብ እንወዳለን ይላል። ምናልባት ከታለመለት ዓላማ ውጭ ለሌላ ጉዳይ ውሎ ከሆነ የሚል ጥርጣሬ ያለው ፌዴራል መንግስት። ጥርጣሬ ብቻ አይደለም፣ በነገራችን ላይ መንግስት ተጠራጣሪ አይደለም። መንግስት መጠራጠር የለበትም። እኛን መጠራጠር ያለብን እንጂ መንግስትማ መረጃ ያለው ምን ብሎ ነው የሚጠራጠረው? ስለዚህ መንግስት ተጠራጠረ ማለት በቃ ይውላል ማለት ነው። ለሌላ አገልግሎት ይውላል ማለት ነው። አንድ ዓለም አቀፍ ተቋም እዛ አካባቢ ይንቀሳቀስ የነበረ ተፈናቃዮችን በሚመለከት ቢያደርግ የነበረውን ድጋፍ አቋረጠ የሆነ ጊዜ። ለምን ሲባል የቲፒኤልኤፍ ሰዎች ለተፈናቃዩ የሚመጣውን እህል እየወሰዱ ከፊሉን ለነጋዴ እየሸጡ ከፊሉን ለሰራዊት እየመገቡበት በሚል ማቋረጡን አስታውሳለሁ። ከዛ ሁሉ አልፎ 200 ብር ይቀበላቸዋል ያለውም ይሄው የዓለም አቀፍ ተቋም ተፈናቃዮቹ የውድብ መዋጮ እየተባለ የድርጅት መዋጮ እየተባለ ይሄ ነገር አሁንም ቀጥሎ ሊሆን ይችላል። ወደ ኤርትራ እየተላከ ሊሆን ይችላል። ወደ ሰራዊቱ እየዞረ ሊሆን ይችላል። ለነጋዴ እየተሸጠ ሊሆን ይችላል። የቲፒኤልኤፍ ሰዎች አሁን ላይ ምንም አድርገው ገንዘብ ማግኘት ነው የሚፈልጉት። ገንዘብ ማግኘት እና በተፈናቃዮቹ ስም ገንዘብ ማግኘት ይፈልጋሉ። በተፈናቃዮቹ ስም እንደ ተፈናቃዮቹ ራሱ የሚሸጡ ቢሆን ሸጠው ሁሉ ገንዘብ ቢያገኙ ደስ ይላል። ግን እነሱ ተፈናቃይ ሆኖ መቀመጣቸው ነው ለነሱ የሚጠቅማቸው። ሂውማን ትራፊኪንግ እየሰራ አይደል እንዴ ቲፒኤልኤፍ? ህገወጥ የሰዎች ዝውውር እኮ እየሰራ እኮ ነው ያለው። ትልቁ ወንጀል፣ ዓለም አቀፍ ወንጀል። ነጌታቸው ነው የሚናገሩት። እንግዲህ ይውጡና ውሸት ነው ይባል። ነጌታቸው ዳራ ካላመነን ማንን እንመን? በዚህ ጉዳይ ላይ ማንን እንመን? አንዳንዱ ሰዎች ለምንድን ነው ጌታቸውን የምታምኑት ይሉንና ማንን እንመን? አናምንም ደግሞ ካልን እኮ ምንም ነገር እኮ ለመጠራጠር በቂ ምክንያት እኮ አለ። ምንም ነገርን ለመጠራጠር ማንንም አለማመን እንችላለን። አሁን ባለው የኢትዮጵያ ፖለቲካ ውስጥ ማንንም የሆኑ ሰዎችንማ ማመን ግድ ነው። ግን ስታምን ቢያንስ ምክንያታዊ በሆነ አይነት መልኩ ለማመን መሞከር ነው። ቲፒኤልኤፍ አያደርግም አይባልም። እንደዛ አይባልም። ሂውማን ትራፊኪንግ ይሰራል። እንግዲህ ይሄው ነገር ቀጥሎ ሊሆን ይችላል። የፌዴራል መንግስት ጥርጣሬ ያለው ይመስላል አነጋገሩ። ግን ምን ይላል? ይሄንን የማረጋገጥ ለታለመለት ዓላማ የመዋል ጉዳዩን የማረጋገጥ ክፍተቶችም ካሉ እነዛ እንዲሞሉ ማድረግ የክልሉ መንግስት ስራ ነው፣ የኔ አይደለም ነው የሚለው እና የኔ ስራ መላክ ብቻ ነው እያለ ነው። መላክ ብቻ ነው ስራ። ይሄ በጣም የሚገርም ነው። እኔ በፌዴራል መንግስት በኩል ምን አይነት አስተሳሰብ እንደተያዘ ሊገባኝ አልቻለም። እውነት ለመናገር መላክ ብቻ ነው ስራ። ያ የላከው ነገር ለታለመለት ዓላማ ዋለ አልዋለም መከታተል ስራ አይደለም። ተፈናቃዮቹን ሄዶ ማየት ስራ አይደለም። እና ቢሮ ተቀምጠ የሚመጣ እህል ብቻ መላክ ነው ስራ ያንተ? እሱ ነው ስራ? ሄደ ማየት፣ ተፈናቃዮቹ ያሉበትን ሁኔታ ማየት፣ መከታተል፣ የጤና ሁኔታቸውን፣
የምግቡን ሁኔታ መከታተል፣ የሚኖሩበትን አይነት ሁኔታ መከታተል። እንደ ይህ ስራ ካልሆነ ታዲያ ምንድን ነው ቁጭ ብለህ የምታደርገው? መላክ ብቻ እንዴት ስራ ይሆናል? ለመላክ ብቻ እንዴት አንድ የፌዴራል ተቋም ይገነባል ይቋቋማል? ይህ እኮ ስራ እኮ አይደለም። ስራክማ የላከው ነገር የት ደረሰ የሚለውን ማወቅ እኮ ነው። ያ የላከው ነገር የላክበትን ግብ አሳካ ወይ? የላክበትን ውጤት አመጣ ወይ? እሱ እኮ ነው ውጤት። ውጤት እኮ እሱ ነው። መላክ ስራ አይደለም። በነገራችን ላይ ለአደጋና ስጋት አመራር ኮሚሽን እርዳታ መላክ ወይንም ድጋፍ መላክ ስራ አይደለም። ስራ ማለት የሆነ እንቅስቃሴ መኖር አለበት፣ የሆነ ለውጥ መኖር አለበት አይደለም? በፊዚክስ የሆነ ግድግዳ መግፋት እኮ ስራ እኮ አይደለም፣ እስካልተንቀሳቀሰ ጊዜ ድረስ አይደል? የሆነ ለውጥ አቅጣጫ ሊሆን ይችላል፣ የቅርጽ ሊሆን ይችላል፣ የሆነ ለውጥ ይፈልጋል። ላከ። ያ የላከው ነገር በተፈናቃዮቹ ህይወት ላይ ለውጥ አመጣ ወይስ አላመጣም? እሱ ነው ስራ ማለት። እሱ ለውጥ ሲያመጣ እንጂ መላክ ስራ አይደለም። እና ቁጭ ብዬ ነው በለው እያለ ነው የአደጋና ስጋት አመራር ኮሚሽን። ቁጭ ብዬ ነው እየበለው ያለው እያለ ያለው ስራ አልሰራም ነው። በቃ እኔ ልክ ያለው እነሱ ይከታተሉ። በጣም አስቸጋሪ ነው እውነት። በጣም በቃ ተፈናቃዮች እንደው ፈጣሪ ብቻ ይሆናቸው ኢትዮጵያ ውስጥ የተፈናቀለ ሰው የመከታተል ምን ማለት ኃላፊነት የነሱ ነው። እንዴ አንተስ? እነሱ በየቀኑ ወይም በየሳምንቱ ወይ በየወሩ ይከታተሉ። አንተ እኮ ቢያንስ በ3 ወር መቼም ራቅ ስለሚል ቢቻል በየወሩ ግን ስለምትልክ ደግሞ ቢያንስ በ3 ወር ይሄድክ እኮ የተፈናቃዮቹን ሁኔታ ማየት ግዴታ እኮ ነው። እንዴ ደግሞ መብትም አለ። እየላክ አይደለ እንዴ ድጋፍ የት ደረሰ ይሄ ብለህ እኮ መከታተል፣ ፎሎ አፕ እኮ አንድ የስራ አካል እኮ ነው። ያ ያደረኩትኝ ነገር ውጤት አመጣ ወይስ አላመጣም? ስራ ተሰራ ወይስ አልተሰራም እኮ እሱን መከታተል እኮ አለብህ። እሱን ተከታትለህ ነው ውጤቱን ደግሞ ትገመግማለህ። ከዛ ሊያሻሽል የሚችሉ ደግሞ አዳዲስ አቅጣጫዎችን ትዘይዳለህ። እንዴ መላክ እንዴት ስራ ይሆናል? ይህን መግለጫ ብሎ ማውጣት ሁሉ ተገቢ አልነበረም። እውነት ለመናገር ይህንን ልክ ያለው በጣም ነው የሚያሳፍረው። በጣም ልክ ያለው አሁን ትልቅ ነገር ሆኖ በመግለጫ ማለት ነው። ሄደ መከታተል ያንተ ስራ ነው። ባትልክ ይሻላል። እንዳላክ ቁጠረው። ልከህ ማትከታተል ከሆነ የተፈናቃዮቹን ሁኔታ ማታይ ከሆነ ባትልክ ነው የሚሻለው። ይህ ተቋማ በጣም ነው መገምገም ያለበት። ይሄ መግለጫ አይደለም። በጣም ነው የሚያሳፍረው። የነሱ ፋንታ ነው። አንተ እኮ ነው የላከው። ኦፍኮርስ እነሱም መከታተል አለባቸው። ተቀብለው የሚያደርሱት እነሱ ስለሆኑ እነሱም መከታተል አለባቸው። ግን አንተስ ማትከታተለው ምንድነው? አዲስ አበባ ተጎልተህ ምን ታደርጋለህ? ምንድነው የምትሰራው አዲስ አበባ ላይ? ተፈናቃዮች ጋር እየሄድክ ማየት እነሱ የደረሱበት ያሉበትን ሁኔታ መገምገም ካልሆነ በስተቀር እዛም ተጎልተህ ምን ታደርጋለህ? እና ይህንን መግለጫ ብሎ አወጡ። ስራ የመላክ ብቻ ነው ብሎ አሁን እነሱም ስለ ተፈናቃይ በቃ ግድ የላቸው። ለዛ እኮ ነው እዛም ግድ የለው ማለት አዲስ አበባም ላይ ያለው ግድ የለው። ታዲያ እነዚህ ተፈናቃዮች እኮ ወደው እኮ አይደለም እኮ እኛ እንደው የፈለገ ይሁን
እዛው የነበርንበት እንሂድ እኮ ያሉት። እውነቴን እኮ ነው የምላችሁ። ወደው እኮ አይደለም። ቢያዩ የሚያያቸው የለም፣ የሚጎበኛቸው የለም። አላያችሁም እንዴ ፎቶአቸው? አላያችኋቸው? አጥንት ከዛን ቆዳ እኮ ስጋ የሚባል ነገር እኮ የለም። የለም ስጋ የሚባል ነገር እኮ የላችሁም። ይሄ እኮ በአንድ ጊዜ የሚመጣ እኮ አይደለም። በሳምንት እኮ የሚመጣ እኮ አይደለም። የቆየ እኮ ነው። እነዚህ ሰዎች ረሃብ ውስጥ እኮ ቆይተዋል እኮ ረሃብ ውስጥ። ሄዶ የሚያያቸው የክልል የሚባል የለም። የፌዴራል መንግስት ማያያቸውም። እኔ ተፈናቃዮች አይቼ አውቃለሁ። ከወለጋ ወደ አማራ ክልል የተፈናቀሉ ተፈናቃዮች አባይ ሚዲያ ላይ በምሰራበት ወቅት እዛ ከነበሩት የስራ ባልደረቦቼ ጋር ሄደን አይተናቸው ነበር እና በጣም በሚገርም ሁኔታ ነው እምላችሁ። በቃ የሚያያቸው ሰው የለም። እንደው አትፈናቀሉ፣ እንደው አትውደቁ። እውነት እኔ ጦርነት አይኖርም ምለው እኮ ለዛ በቃ አትውደቁ፣ እንደዚህ አይነት መከራ በህይወታችሁ አይቅጠም። ማንም ዞር ብሎ የሚያያችሁ የለም። ማንም አሁን ይሄ ልክ ያለው 10 ምናምን ሺህ 2.7 ሚሊዮን ምናምን እንደዚህ አውጥቻለሁ። የራስን ገንዘብ እኮ ያወጣ ነው ትመስለው እንደዚህ ስታወራ። ከኪሴ የሰጠ ነው ትመስለው እንደዚህ ስታወራ። የህዝብ ገንዘብ ነው የሰጠው። ያ የህዝብ ገንዘብ ተገቢው አካል ጋር ደረሰ ወይ? ለሚፈለገው ዓላማ ዋለ ወይ? እሱን ስትሰራ ነው ደሞዝ መጠየቅ ያለብህ። እሱን ስትሰራ ነው ሰራህ ልትባል የምትችል። እሱን አድርገህ ነው መግለጫ ማውጣት ያለብህ። መግለጫ እንኳን ለማውጣት ማፈር ነበረባችሁ። እውነት ለመናገር መግለጫ ማውጣት አያስፈልግም። ይሄን አደረግኩ ለማለት ይሄንን ልከናል፣ ሄደንም እንደዚህ አድርገናል ምናምን ነው እንጂ መላክ ከኪስ የላክ እኮ ነው። አሁን የፌዴራል መንግስት እንደዛ እኮ ነው፣ ከኪሱ የላክ እኮ ነው የሚመስለው እኮ። እና እውነት እንዲህ አይነት መግለጫ አይወጣም። ምንም ከህዋት የማይሻል ነገር። እነሱም ለራሳቸው የፖለቲካ አሁን ወደ ጊዜያዊ መንግስቱ ጉዳዩን ለመወርወር ነው፣ እዛ ወደ ትግራይ ለመወርወር ነው። እኛ የለንበትም። እንዴት ነው የሌለበት? እንዴት ነው የሌለበት? ማፈሪያ ናቸው። አሳፋሪ መግለጫ ነው። ኤኒዌይስ ሌላም ጊዜ ቢሆን መላክ ብቻ አይደለም ስራ። ለመላክ ማንኛውም ሰው ሊልከው ይችላል። ግን ሄደህ ተፈናቂዎች የሚፈልጉት እሱን ነው። እውነት ለመናገር ተፈናቂ የሚፈልገው እሱን ነው። ሄደህ ስትጠይቃቸው፣ አይዟችሁ ስትላቸው፣ ትልቅ የሚፈልጉት ነገር ሰው ምግብ ይመስለዋል። አይደለም፣ ምግብ አይደለም። እኔ አይቼ አውቃለሁ። ተፈናቂዎች እኮ አልኳቸው በጣም የሚራቡት ነገር ምን እንደሆነ ታውቃላችሁ? ተስፋ። እውነቴን ነው የምላችሁ፣ ተስፋ ነው የሚራቡት እነሱን ሰዎች። ተፈናቅለው ያሉትን ሰዎች ስንዴ ማሽላ ምናምን አይደለም፣ ለምን ጥሬ ስጋ አትልክላቸውም? እነሱ በቃ የሚፈልጉት ሄደን ስትጠይቃቸው። እኔ ታስሬም አይቼ አውቃለሁ። እስረኛም እንዲሁ ነው። እስረኛ ምግብ ብትልክለት ምንም ትርጉም የለውም። ከእስር ቤቱ ጎን ካለ ምግብ ቤት በየቀኑ ቁርጥ አስገባለት ብለህ ከፍለህ ብትሄድ ምንም ትርጉም የለውም ለእስረኛ። መተህ እንዴት ነህ ስትለው ግን ያለው ደስታ አይደለም። ተፈናቃይ እንደዛ ነው። ሄደህ አይዟችሁ በቅርቡ ትመለሳላችሁ፣ እየሰራንበት ነው፣
ትንሽ ታገሱን፣ ለእናንተ ምቹ ሁኔታ ለመፍጠር ነው። ድጋሚ የነበረው አይነት ሁኔታ እንዳይፈጠር ለማድረግ እሱ ላይ በጣም ጊዜ እየገደልን ስለሆነ ነው። አልተውናችሁም፣ አልረሳናችሁም። እንዲህ ስትላቸው ነው በቃ ሰዎች ይወፍራሉ ነው በትንሽ ነገር መላክን ቁም ነገር ነው ብለህ መግለጫ ላይ ትወጣለህ። ልክ ያለው ጊዜ መንግስቱ መከታተል ምናምን የሱ ፋንታ ነው። በዚህ መሀል እንግዲህ ማን እንደተጠቀመ እንግዲህ ፈጣሪ ወቀው። የተፈናቃዮቹ ሁኔታ ግን እነሱ ጋር እህል የሚባል ነገር ደርሶ እንደማያውቅ የፌዴራል መንግስትም ይሄን ያህል ሚሊዮን ልክ ያለው ብሎ ይመጻደቃል እንጂ 5 ሳንቲም ደርሷቸው አያውቅም። የጊዜያዊ መንግስቱም አሁን ስለደረሳችሁልን ምናምን ይላል እንጂ እውነቴን እኮ ነው የምላችሁ ይሄንን ጉዳይ እኮ ከክልሉ አቅም በላይ መሆን አልነበረበትም። ከሆነም ደግሞ የሚመለከተውን አካል ማናገር ነው። ከዛ በኋላ በጋራ የሚሰራ ጉዳይ ነበር። እንግዲህ ተፈናቃዮቹ የሁሉም የፖለቲካ መጠቀሚያ ሲሆኑ ተመልከቱ። በፖለቲከኞች ግጭት እንዳትገቡ፣ እውነቴን ነው የምላችሁ እንዳትገቡ። ራሳቸውን ችለው እንትን ይበሉ። በተቻለ መጠን ህዝብ ነው የሚጎዳው። ወደ ጦርነት ሲገባ ምንም የሚባል ህዝብ ነው የሚጎዳው። ይኸው ተፈናቃዩ ነው የተጎዳው። መልሱን አሉ፣ የሚመልሳቸው የለም። ከአደጋ ልንጠብቃችሁ ነው ብለው ገደሏቸው። በዛ ብትሄዱ አደጋ ነው የሚደርስባችሁ ብለው በረሃብ ገደሏቸው እነሱ ጋር አድርገው። ቴዲ የግል አስተያየትን ሳይሆን የመንግስት አሰራርን ነው የምነግርህ። መዝገቡ የመንግስትን አሰራር ነው የምነግርህ። የትኛውም ተቋም ላይ ተግባራቶች አሉ፣ እነሱን ትከውናለህ። በእነሱ በከወንካቸው ተግባራቶች ውስጥ የመጣውን ውጤት ትከታተላለህ። በክትትል ሂደት ውስጥ ነው ውጤት መጣ አልመጣም የሚለውን የምታየው። ከዛኔ የመጣውን ውጤት ደግሞ ትገመግማለህ። ከእቅድህ አኳያ ትገመግማለህ። ይሄ የመንግስት አሰራር ነው። የትኛውም ተቋም እንዲህ ነው የሚሰራው። ክትትል የማያደርግ ተቋም የለም። ክትትል የግድ አስፈላጊ ነው የትኛውም ተቋም ላይ። ታዲያ በምን ታውቃለህ የሰራኸው ስራ ምን ውጤት አመጣ፣ ምን ጉዳት አመጣ? እሱን እኮ አታውቅም ካልተከታተልክ። የአደጋና የስጋት አመራር ኮሚሽን ለተፈናቃዮች ወይም አደጋ ላይ ላሉ አካላቶች ድጋፍ ያደርጋል። ወይ በአካል ወይም ደግሞ በሆነ አይነት ሚስ ይልካል። ያ ነገር ተፈናቃዮቹ ጋር ደረሰ ወይ? ተፈናቃዮቹ እሱን ተጠቅመው ድጋፉን ተጠቅመው ሰርቫይቭ እያደረጉ ነው ወይ? ሰርቫይቭ እያደረጉ ያለበትም ሁኔታ እንደው በሚጠበቀው አይነት ልክ ነው ወይ? እንደው የጤናቸው ሁኔታ ምናምን ይሄንን እኮ ማየት ግዴታ ነው። ይሄን ማየት ግዴታ ነው። መላክህ ድጋፍ ማድረግህ ትርጉም የሚኖረው ይሄ ሲመጣ ነው። አሁን እነሱ ምን እያሉ ነው? ልከናል። መላክ ስራ አይደለም። እሺ ልከ ምን መጣ? ተፈናቃዮቹን አምጣና አሳየው ለዚህ ሰው፣ ይሄን መግለጫ ለጻፈ ሰው ልክ ያለው ይላል። ያየናቸው ተፈናቃዮች የተላከላቸው ተፈናቃዮች ናቸው። ልኮ እኮ ሊሆን ይችላል፣ ግን ለማን ነው የላከው? እነሱ ናቸው የሚመለከተው። እንደዚህ የሚባል ነገር የለም። የላከው አንተ ነህ። እዛ ደርሷል አልደረሰም ትከታተላለህ። ማድረስ አለማድረሱን በምንድን ነው የምታውቀው? በጣም አሳፋሪ መግለጫ ነው። በጣም መታየት ያለበት ተቋም ነው። ሀገሪቱ ብዙ ተፈናቃይ ነው ያለው። አብዛኛው ተፈናቃይ እየሆነ ያለው ነገር ነው። በነገራችን ላይ ሕጻጽ ላይ በደንብ ጎልቶ የታየው ቴዲ በመጀመሪያ አሰራሩ እንዴት ነው? በተለመደው አሰራር አሁን ያልኳችሁ ነው። ቢሮ አለ። ለምሳሌ
ክልል ላይ አሰራሩን እርግጠኛ እኮ ስለሆንኩ እኮ የፌዴራል መንግስት አለው አይደል? ሚኒስቴር ነው አይደል? ኮሚሽን ነው አይደል? በክልል ደረጃ ቢሮ አለ፣ ወይም ጽህፈት ቤት ሊሆን ይችላል፣ ወይም ቢሮ ሊሆን ይችላል። ተመሳሳይ ስራ ነው የሚሰሩት። የኮሚሽኑን ስራ ነው በክልሉ ደረጃ የሚሰራው። ስለዚህ የፌዴራል መንግስት ልክ እንደ ክልሉ ቢሮ በየጊዜው ሳይሆን ግን ከ3 ወር አንዴ ምናምን እየሄደ የክልል ቢሮዎች ወይም የክልል ጽህፈት ቤቶች ያው የሚልክላቸው እሱ አይደለም። ድጋፉን በአግባቡ እያደረሱ ነው ወይ፣ ተፈናቃዮቹስ ለውጥ እያመጡ ነው ወይ የሚለውን በ3 ወር አንዴ በምናምን እየሄደ መገምገም አለበት፣ ማየት አለበት። ካልሆነ መላክ ብቻ እኮ ስራ አይደለም። እና ይሄ ምንም በዚያ ትጠራጠሩ። የትግራይ መንግስት ፈቃደኛ የሚሆን ይመስልሃል? ሄደህ እምቢ አሉኝ አንድ ነገር ነው፣ ግን ሲሉ አልሰማንማ። ያሉት ምንድን ነው እንዴ? ላንብብላችሁ። ያሉት እኮ በጣም እኮ የሚያሳፍር እኮ ነው። ሄደን ለማየት ሞክረን ከለከሉን እኮ አይደለም እኮ ያሉት። ያሉት ምንድን ነው? ከላይ የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ማሳሰብ እንወዳለን። የኛ አይደለም። እሱ የላከው ነገር ለታለመለት ዓላማ መዋል አለመዋሉን የሚያረጋግጠው ሌላ አካል። እኔ የላኩትኛ አካል ግን እኔ መላክ ብቻ ነው ስራዬ። የላከው ነገር ለታለመለት ዓላማ ዋለ አልዋለም የማረጋገጥ ኃላፊነት ያንተም ጭምር። እሱን የምታረጋግጥበት መንገድ 1 በሪፖርት 2 በአካልም ሄደ በማየት ስራው እንደዛ ነው። ዜብራዊት በጣም ነው እናመሰግነው ለስጦታሽ። ሌሎቻችሁም ወዳጆቻችን ከልብ ነው የምናመሰግነው። ያየን ነው። ስትከራከሩ እናያለን፣ ስትወያዩ እናያለን፣ ስትጠይቁም ስቴት ስትሰጡም ደስ ይላል። ደስ ብሎናል። ስለተሳትፏችሁ እጅግ አድርገን እናመሰግናለን። ከኛ ጋር ስለነበራችሁ እጅግ በጣም ደስ ብሎናል። ቴዲ በመንግስት ተቋም ስትሰራ ግንኙነት በሪፖርት ነው? በሪፖርት ወይ በየወሩ ምናምን ነገር ይሆናል። ግን ደግሞ ያ ሪፖርት እውነት ነው አይደለም፣ በአካል ደግሞ በየጊዜው ላይሆን ይችላል፣ በየወሩም ላይሆን ይችላል። ግን በ3 ወር አንዴ፣ በሩብ ዓመት አንዴ ሄደሽ ወይንም ደግሞ ሄደህ ምን ታደርጋለህ? ቼክ ታደርጋለህ። ሪፖርት እኮ ነው፣ ጽሁፍ እኮ ነው ሪፖርት። ጽሁፍ እኮ ነው ሪፖርት። የሆነ ጊዜ በኢህአዴግ ጊዜ የውሸት ሪፖርት የሚባል ነገር ነበረ። ምክንያቱም በቃ ሁሉም በሪፖርት ነው ዝም ብሎ ጽፎ ይልክለታል። ላይ ያለው አካል እሱን ያነባል። ወርዶ ማረጋገጥ የሚባል ነገር የለም። ስለዚህ ምድረ ሹመኛ ሁሉ ለበለጠ ሹመት እንዲበቃ እያለ የውሸት ሪፖርት ይጽፋል። እንደዛም አይነት ነገር ስለሚኖር ሳያደርስ ሽጦት ደርሷል ብሎ እኮ ሊጽፍልሽ ወይም ሊጽፍልህ እኮ ይችላል። ቃል ደርሷል ብሎ ሪፖርት ጽሁፍ ነው። እሱን ሪፖርት በተቀበልክ ቁጥር እየሄድክ ማየት ላይ ይጠበቅብህ ይችላል። ግን በ3 ወር አንዴ ምናምን ግን እንደምታይ ግን ካወቀ ቢያንስ መሸጥ እንደማያዋጣ ከሸጠም ቢያንስ ከፊሉን ምናምን እንዲያደረገ ቢያንስ ተፈናቃዮቹ የተወሰነ ነገር ይደርሳቸዋል። እሱንም ማድረግ ሙሉ በሙሉ ችግሩን ይፈቷል ባይባልም ግን መጥቶ ስለሚያያቸው እየተባለ የሆነ ነገር ሊደርሳቸው ይችላል። በእርግጠኝነት ለተፈናቃዮቹ የላክነው ነገር ደረሰ አልደረሰም ወይ ብለው ለማረጋገጥ ቢፈልጉ ጊዜያዊ መንግስቱ አይከለክላቸውም። ከልክሏቸው ደግሞ ቢሆን በእርግጠኝነት ተከልክለን ነው ይላሉ። አትከራከሩላቸው። እነሱ ተከልክለው ከሆነ ራሳቸው ይበሉት። ተከልክለን ነው ይበሉ። ሞክረን ለማየት ተከለከለን ይበሉ። እናንተ አትከራከሩላቸው።
ብዙዎቻችሁ ያንን ነው እያነሳችሁ ያላችሁት። አትከራከሩላቸው እናንተ ተውት። እነሱ አርጋውት ቢሆን እንዲያርገን ነበረ ብለው መግለጫቸው ላይ መጻፍ ይችሉ ነበር። ያሉት ምንድን ነው? አመለካከቱን ተረዱት እንጂ በቃ ኃላፊነቱ የኛ አይደለም እኮ አሉ። በቃ አልሞከሩም ማለት ነው። ኃላፊነቱ የኛ አይደለም ካሉ አይሞከሩም። ለምን ትከራከሩላችኋላችሁ? እያሉ እኮ ያሉት ኃላፊነቱ የኛ ነው ቢሉ ኖሮ ኦኬ፣ ምናልባት ይህን ኃላፊነት ለመወጣት ባደረጉት ጥረት እንቅፋት ገጥሟቸው ሊሆን ይችላል እንላለን። ግን ለታለመለት ዓላማ መዋሉን የማረጋገጥ ስራ የክልሉ ነው፣ የኛ አይደለም አሉ። የኛ ኃላፊነት አይደለም አሉ። ስለዚህ በቃ እነዚህ ሰዎች አይሞክሩም፣ ሁላ አይሞክሩም፣ ሄደው ለማረጋገጥ አይሞክሩም ማለት ነው። ሞክረው ቢሆን ኖሮ ግን ደግሞ ኃላፊነታቸውም ደግሞ ነው የፌዴራል መንግስት። ታዲያ ኃላፊነቱ ካልሆነ ለምን ይልካል? መላክ ኃላፊነቱ ከሆነ ያ የላከው ነገር ለታለመለት ዓላማ መዋል አለመዋሉን ማረጋገጥም አብሮት ኃላፊነቱ ነው። እሱም ጭምር ኃላፊነቱ ነው። እሱ መላክ ኃላፊነቱ የሆነው ከሆነ ማረጋገጥም ኃላፊነቱ ነው። ማረጋገጥ ኃላፊነቱ ካልሆነ ለምን ይልካል? ለማን ነው የሚልከው እንዴ? ልካ እንዴት አታረጋገጥም? ራስህ ተውት። እንደው አሰራር ምናምን የሚባሉ ራሱ ትርጉም ይሰጣል ወይ? የላካችሁት ነገር መድረስ አለመድረሱ ለታለመለት ዓላማ መዋል አለመዋሉን ማረጋገጥ የኔ ኃላፊነት ነው ማለት እንደው ትርጉም ይሰጣል? ሊመጻደቁ ነው የፈለጉት ልከናል በሚል ከኪሳቸው የላኩ ነው የሚመስሉት።